ፈኪ ኢሳምን በጥፊ ካሳት ማለት ነው። ኢሳም በጥፊ ካሳት። ፈኪ ኢሳምን በጥፊ አስከፈለችው ማለት ነው። ምን ልካሰሽ ሲላት እንግዲህ እቀፈኝ ካላቀፍከኝ ሞቼ እገኛለሁ ስትለው አይማ አይሆንም ካሳ ቀይሪ ሲላት እሷ ደግሞ በቃ ጭንቅላቷ ላይ መጣለት ጥፊ ነበረ ማለት ነው። በጥፊ ጮላ አድርጋ ለቀቀችው ማለት ነው። ለማንኛውም እሱ በጥፊ ስትመታው በቃ በጣም ይሆን አለ አይደል የሆነ ቅቤ የቀባችው ነገር ያህል ስሜት ነው የተሰማው ማለት ነው። እንዴት አወቅሽ ብትሉኝ ከፊቱ ፈገግታ አይታችኋል። እሷ በጥፊ ስታረገው ፊቱ ፈገግታ ላይ ነበር። አንድ ሰው በጥፊ ሲመታ ይደነግጣል፣ አው ይቆጣል፣ አው ግራ ይጋባል ማለት ነው። እሱ ግን በጣም ፈገግ ብሎ ተገርሞ ነበረ ማለት ነው። እና ተመችቶታል ማለት ነው። ለማንኛውም ፈኪ ድጋሚ ካላቀፍከኝ ብላው ነበር፣ አልተሳካላትም ማለት ነው። በነገራችን ላይ ባለፈው ፈኪ እጇን ስትዘረጋ ኢሳም እንግዲህ መልሷት ነበረ ማለት ነው። በቀይ መልሷት ነበረ። እሱ ምንድነው ያለው ብዙዎቻችሁ በብዙ አይነት ነገር ገልጻችሁታል እና ከሃይማኖት ምናምን አያይዛችሁታል። እኔ እንደዛ አይደለሁም ብለዋል ማለት ነው። እኛ ደግሞ በቃ ልጃችን በቃ ጨዋ ነው፣ ኢሳም ልጃችን ጨዋ ነው፣ ቁጥብ ነው፣ ሴቶች ጋር አይነካካም፣ ሴቶች ጋር አይላላጥፍም ብለን ተከራክረንለት ነበር ማለት ነው። ነገር ግን እንደጠበቅነው እንዳልሆነ ተናግረዋል ማለት ነው። ያው የሰው ልጅ ፍጹም አይደለም። ያው ሶሻል ሚዲያውን ሁላችንም የምናውቀው ነው ማለት ነው። እንደዛ እንደሆነ ነው እሱም የተናገረው ማለት ነው። እና ለዛ አይደለም ግን እኔ አላቃትም ስለማላውቃት ነው ያላቀፍኳት ብሏል። ቢያውቃት ኖርማል ነበረ እንደማለት ነው። ለማንኛውም በቀላሉ ማለት ነው በትክክለኛ አገላለጽ ኖርማል ነበረ አቅፋት ነበርኩኝ ማለቱ ነው። ለማንኛውም እኛ ግን ያው ኢክራም ሀላሉ ናት፣ ለዛ ነው እሷን ብቻ የሚያቅፈው ብለን ነበረ፣ ተሳስተናል ማለት ነው። ለማንኛውም እንግዲህ ፈኪ በዚህ ማለ በዛ ይቅርታ ተጠይቃለች ማለት ነው። ፈኪን ይቅርታ ጠይቋታል። ይቅርታ የጠይቃት ስላላቀፋት ሳይሆን በእኔ ምክንያት ብዙዎች ሰድበውሻል ብሎ ይቅርታ ጠይቋታል። እሷ አንተ አላሰደብከኝም፣ እኔ በራሴ መጥቼብህ እንጂ አንተ አልመጣህብኝም ብላለች ማለት ነው። እንግዲህ ያው ለፍቅር የሚከፈል መስዋዕትነት በሉት እንደዛ ያዙት ማለት ነው። ለማንኛውም በሁለታቸው መካከል የነበረ ነገር እንደቀጠለ ነው። በነገራችን ላይ እኔ ባለፈው የሆነ በቃ አለ አይደል የነሱ መመላለስ የሚቀጥል አልመሰለኝም ነበረ። ነገር ግን የሆነ ልጅ ሰምቼው ነበረ ድራማቸው የነሱ ድራማ ቀጥላል ብሎ ነበርና ሳስበው አሁን እነሱም አንድ ሁለት ሊሉ ነው ማለት ነው። ማለት ያኔ በቃ ኢክራምን ወደ ጎን አድርገዋት እነሱ እቃቃ ሊጫወቱ ነው ማለት ነው። ለማንኛውም ኢክሩዬ ማለት ነው እንግዲህ አባትሽን አሳምነሽ ቶሎ ወደ ኢሳም ካልመጣች ጩሉሌዎች በስተዋል ማለት ነው። ጩሉሌዎች በስተዋል። ኢሳምን በጣም ብዙ ሰዎች ይወዱታል። ብዙ ሴቶች አይናቸውን ይጭሉበታል። ሴቶች ቆንጆ እንዲወዳሉ ብለናል፣ ተናግረናል። በኋላ ስታለቅሽ እንዳንሰማ ማለት ነው። እንደምንም ጉዳይሽን አስተካክለሽ ኢሳም ሽማግሌ እንዲልክ ካላደረግሽ አለቀ። ከዛ አይመለከተንም፣ እኛ አይገባንም። በኋላ ፍትህ ጠይቁልን፣ ኢሳምን አስመልሱልኝ ብቲ እኛ አንሰማሽም ማለት ነው። አንዴ ከተወሰደ ተወሰደ ነው ማለት ነው። ለማንኛውም ፈኪን በጣም ብዙ ሰዎች በኮመንት እየሰደቧት ይገኛሉ። እቺ ሴት ትቅርብህ፣ እቺ ባለጌ ናት፣ እቺ ክብር የሌላት ሴት አንተን ታበላሻሃለች፣ አንተ ወደ ኢክራም ተመለስ ብሎ በጣም የሚሳደቡ ልጆችን አይቻለው ማለት ነው። ኮሜንታተሮች ተረጋጉ። በነገራችን ላይ ይሄ ነገር አንደኛ እኛ ሙሉ በሙሉ እኛ የምናየው ነገር ሁሉ ማመን የለብንም። አንዳንዴ ስራ ነው የሚሰሩት፣ ዩቲዩበሮች ስራ ነው የሚሰሩት። ስለዚህ እንደ እውነት አድርጋችሁ ሁሉን ነገር አትውሰዱ ማለት ነው። አንዳንዱ ነገር እንደ ቀልድ አድርጋችሁ ሰዱት ማለት ነው። እና ፈኪ ከብዙ ወንዶች ጋር ሰራችና ብዙ ወንዶችን እንትን ትላለች ማለት አይደለም። ተጠርቼ አቋረኩኝ ማለት ነው። እና ሁሉን ነገር እያያችሁት ሁሉን አትመኑ፣ ባያችሁት ሁሉ አትፍረዱ ማለት ነው። አንዳንዴ ስራ ነው የሚሰሩት ሁላችሁም ማለት ነው። ስለዚህ
ከመጠን በላይ አትሳደቡ ማለት ነው። ፈኪም ስራ እየሰራች ነው ማለት ነው። ስለዚህ እዚህም እዚህም አትበሉ። ያ ሁላቸውም መካከል ላይ ምንም ነገር ላይኖር ይችላል። እውነት ለመናገር እንኳን ፈኪና ኢሳምና ኢክራም እንኳን ላይኖር ይችላል። እና አትሳደቡ፣ የምትሳደቡ ሰዎች አትሳደቡ ማለት ነው። በምክር አድርጉት፣ ቀለል አድርጉት ማለት ነው። ለማንኛውም ሰላማችሁ ብዝት ይበል።